ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ፋኖ በላስታ ግንባር ሙቁሃ በተባለ አካባቢ በፈጸመው መብረቃዊ ደፈጣ ጥቃት የጸረ አማራው ብልጽግና አገዛዝ ቅጥረኛ ሰራዊት ተሽመድምዶ ብትንትን መውጣቱ ተነገረ። በአካባቢው ልደታ ተብሎ በሚጠራው ተራራ ላይ ለ4 ቀናት መሽጎ የነበረው የፋሽስቱ አብይ አህመድ ጦር የፋኖን ክንድ መቋቋም አቅቶት ወደ ላሊበላ ለመፈርጠጥ ሲሞክር ዳግም በተሰነዘረበት ድንገተኛ ምት 26 ወታደሮቹ ሙትና ቁስለኛ ተደርገውበታል። በጀግናው ፋኖ በኩል ምንም አይነት ጉዳት ሳይደርስ መሳሪያና ጥይቶችን በመማረክ የተጠናቀቀው ይህ ውጊያም አርበኞቹ በማንኛውም ስፍራ ጠላትን የማፍረክረክ ብቃት እንዳላቸው ዳግም ያረጋገጠ ሆኖ ተመዝግበዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ፋኖ በሸዋ ጠቅላይ ግዛት በመርሐቤቴ አውራጃ በፈጸመው መብረቃዊ የደፈጣና የቆረጣ ማጥቃት በርካታ የአየር ወለድ ኮማንዶዎችን በመደምሰስ ድል ተቀዳጀም። በንጹሃን ላይ ሰቆቃ ለመፈጸም ከዓለም ከተማ ተነስቶ ሲንቀሳቀስ የነበረው ይኸው አረመኔያዊ ቅጥረኛ ሰራዊት በፋኖ ልዩ የጦር ብልሃትና ክንድ ተመቶ በርካታ ወታደሮቹ ሲደመሰሱ መንገድ መሪዎቹ ከነሙሉ ትጥቃቸው ተማርከዋል። ከወደ ፋኖ የተሰነዘረበትን ድንገተኛ ጥቃት የሚመክትበት ፋታ ያጣው አገዛዙ ቅልብ ኮማንዶ እንዳይሸሽ እንዳይመክት ተቆርጦ አከርካሪውን ኩትኩት ተደርጓል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የምኒልክ ዕዝ አርበኞች በዳውንት ወረዳ ማጎትና ሰፊያት በተባሉ ግንባሮች ላይ በወሰዱት እርምጃ በርካታ ያገዛዙ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጁ። የጥፋት ኃይሉ ወደ ግንባሩ ዘሎ በገባበት ቅጽበት ነፍጠኞቹ በወሰዱት የማያዳግም የጸረ ማጥቃት እርምጃ ጠላት ከራስ ጸጉሩ እስከ እግር ጥፍሩ ከባድ ኪሳራን ተከናንቦ በትንትን ወጥቷል። በቀጠናው ወሳኝ ወታደራዊ ስፍራዎችና ወታደራዊ የበላይነቱ በፋኖ ቁጥጥር ስር መግባቱ ያገዛዙን የመቃብር ጉዞ ይበልጥ እንዲፋጠን አድርጎታል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን ለኢራን ቅርብ የሆነው ወሳኙ የባብኤል መንደብ ወሽመጥን ኢራን ልትዘጋው ትችላለች ተባለም። ኢራን ወሳኙን የቀይ ባህር የመርከብ መስመር እንደምትዘጋ መዛቷን ተከትሎ በዓለም አቀፍ ንግድ ላይ ተጨማሪ መስተጓጎል ሊያስከትል ይችላል የሚል ስጋት ተፈጥሯል። ኢራን የሆርሙዝ ወሽመጥን ዘግታለች። ይህም ነዳጅ ከፋርስ ወደ ባህረ ሰላጤው እንዳይወጣ አድርጓል። አሁን ደግሞ የባብኤል መንደብን ወሽመጥ እዘጋለሁ ማለቷን ተከትሎ ከባድ ስጋት ሰፍኗል። መረጃውን በዝርዝር ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምንዋላችሁ እንደምናመሻችሁ። ለዛሬ ሚያዝያ 19 2018 ዓ.ም ዕለታዊ የግንባር መረጃዎችንና ሌሎች የሀገር ውስጥ እንዲሁም የባህር ማዶ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ፋኖ በላስታ ግንባር ሙቁሃ በተባለ ልዩ ቦታ በፈጸመው መብረቃዊ የደፈጣ ኦፕሬሽን 26 የጸረ አማራው ብልጽግና አገዛዝ ቅጥረኛ ወታደሮችን ደምስሶ ድል ተቀዳጀም። በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምነው ኮር 21ኛ ተከዜ ክፍለ ጦር 2ኛ ሻለቃ አርበኞች ከትላንት ሚያዝያ 18 2018 ዓ.ም ምሽት ጀምሮ በፈጸሙት አስደናቂ ኦፕሬሽን የጠላት ኃይልን ሙቁሃ በተባለ ልዩ ቦታ ላይ ድባቅ በመምታት ታላቅ ድል ተጎናጽፈዋል። የፋሽስቱ አብይ አህመድ ወንበር አስጠባቂ ጦር ለተከታታይ 4 ቀናት በልደታ ተራራ ላይ ምሽግ ይዞ ቢቆይም የ21ኛ ተከዜ ክፍለ ጦር አርበኞች የጠላትን እያንዳንዱን እንቅስቃሴ በቅርብ ርቀት ነው ሲከታተሉ ቆይተዋል። የፋኖን እምቅ አቅምና ወታደራዊ የበላይነትን የተረዳው የጠላት ጦር ምሽጉን ጥሎ ወደ መጣበት ላሊበላ ከተማ ለመፈርጠጥ ሲሞክር ነበረ። ባልዘፈንሽ ከዘፈንሽ ባላፈርሽ በሚል ብሂል ፋኖቹ ገብተሃል እንደ ወንድ ተጋጥመህ ውጣ በሚል እንኩትኩት አድርገው መተውታል። በሙቁሃ አውደ ውጊያ የጠላት ተላላኪ ወታደሮች የፋኖን ጥይት መቋቋም አቅቷቸው የተሽመደመዱ ሲሆን በዚህም 12 ወታደሮች ተገድለዋል። 14 ወታደሮች ደግሞ ክፉኛ ቆስለዋል። በተጋድሎ ጥቁር ክላሽንኮቭ መሳሪያዎችና በርካታ ተተኳሽ ጥይቶች በጀግናው ፋኖ ቁጥጥር ስር ውለዋል። በከፍተኛ የጦር ጥበብና ጥንቃቄ በተመራው በዚህ ውጊያ በጀግናው ፋኖ በኩል ምንም አይነት ጉዳት ሳይደርስ ኦፕሬሽኑ በስኬት ተጠናቋል። የአሳምራው ኮር ጀግኖች አሁንም ለጠላት ሰላም በመንሳት የክንዳቸውን ብርታት እያሳዩት ይገኛሉ።
ይህ ድል ለምርኮኛው ብርሃኑ ጁላ ግልጽ መልእክት የሰጠ ሲሆን የአማራ ፋኖ በማንኛውም ጊዜና ቦታ ጠላትን የማሽመርመር ብቃት እንዳለው ዳግም ያረጋገጠ ሆኖ ተመዝግቧል። የተከበራችሁ አድማጭ ተመልካቾቻችን በዚህ ወሎ ቤት አማራ ቀጠና የምኒልክ ዕዝ አርበኞች በዳውንት ወረዳ ማጎትና ሰፊያት በተባሉ ግንባሮች ላይ በወሰዱት እርምጃም በርካታ አገዛዙ ወታደሮችን በመደምሰስ ድል ተቀዳጅተዋል። የጥፋት ኃይሉ ወደ ግንባሩ ዘሎ በገባበት ቅጽበት ነፍጠኞቹ በወሰዱት የማያዳግም የጸረ ማጥቃት እርምጃ ጠላት ከራስ ጸጉሩ እስከ እግር ጥፍሩ ኪሳራን ተከናንቧል። በቀጠና ወሳኝ ወታደራዊ ስፍራዎችና ወታደራዊ የበላይነቱ በፋኖ ቁጥጥር ስር መግባቱ የአገዛዙን የመቃብር ጉዞ ይበልጥ እንዲፋጠን አድርጎታል። ምኒልክ ዕዝ 106ኛ ኮር 31ኛ ክፍለ ጦር አርበኞች በዳውንት ወረዳ ዛሬ ሚያዝያ 19 2018 ዓ.ም ወረራ በከፈተው የፋሽስቱ አብይ አህመድ ጥምር ጦር ላይ የማያዳግም እርምጃ በመውሰድ አኩሪ ድል አስመዝግበዋል። በዳውንት 012 ቀበሌ ልዩ ስማቸው ማጎትና ሰፊያት በተባሉ ስፍራዎች በወር ደንበሩ ዘሎ የገባው የጠላት ኃይል ከአርበኞቹ በተሰነዘረበት ከባድ አጸፋዊ የጸረ ማጥቃት እርምጃ ኪሳራን ተከናንቦ ሙትና ቁስለኛውን እያዝረከረከ ወደ ኩርባ ከተማ ፈርጥጧል። ኩርባ የዳውንት ወረዳ ዋና መቀመጫ ነችም። በ106ኛ ኮር የ31ኛ ክፍለ ጦር አርበኞች ናቸው ሊመከት የማይችል መብረቃዊ አጸፋዊ የጸረ ማጥቃት እርምጃ በመውሰድ የጠላት ኃይልን አሽመድምደው በትንትኑን ያወጡትም። በአውደ ውጊያው የፋኖን ክንድ መቋቋም ያቃተው የጥፋት ኃይሉ በርካታ ሙትና ቁስለኛውን እየጎተተ ከአካባቢው የሸሸ ሲሆን አርበኞቹም ወታደራዊ የበላይነታቸውን ዳግም አስመስክረዋል። ዓላማና ስርዓት የሌለው ይኸው የጥፋት ጦር በፋኖ አርበኞች ክንድ የደረሰበትን ሽንፈት ለማካካስ የተለመደውን የፈሪ እርምጃውን በንጹሃኖች ላይ መውሰዱ ታውቋል። ጠላት በፈረጠጠበት መንገድ ላይ ባገኘው የአማራ አርሶ አደር ቤትና ንብረት ላይ ውድመት ከመዳረጉም በላይ በአዛውንቶችና በሕፃናት ላይ አካላዊና ሞራላዊ ጥቃት በመፈጸም ዘግናይ ግፍ አደርሰዋል። ይህ ያገዛዙ የጭካኔ ተግባር የፋኖን የነጻነት ጉዞ ይበልጥ የሚያፋጥን እንጂ የማይገታው መሆኑም እሙን ነው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሸዋ ጠቅላይ ግዛት መረጃችን አለፍን። ፋኖ በሸዋ ጠቅላይ ግዛት በበረሃቤቴ አውራጃ በፈጸመው መብረቃዊ የደፈጣና የቆረጣ ማጥቃት በርካታ የአየር ወለድ ኮማንዶዎችን በመደምሰስ ድል ተቀዳጀም። በንጹሃን ላይ ሰቆቃ ለመፈጸም ከዓለም በር ተነስቶ ሲንቀሳቀስ በነበረ ይኸው አረመኔያዊ ቅጥረኛ ኃይል በፋኖ ልዩ የጦር ብልሃትና ክንድ ተመትቶ በርካታ ወታደሮቹ ተደምስሰውበታል። መንገድ መሪ ሚኒሻዎቹም እጅ ከፈንጅ ተይዘውበታል። ከወደ ፋኖ የተሰነዘረበትን ድንገተኛ ጥቃት የሚመክትበት ፋታ ያጣው አገዛዙ ቅልብ ኮማንዶ እንዳይሸሽ እንዳይመክት ተደርጎ አከርካሪው እንኩትኩት ብሏል። የፋሽስቱ አብይ አህመድ አገዛዝ አለኝ የሚለውና የሚመካበት 101ኛ አየር ወለድ ኮማንዶ ክፍለ ጦር በመርሐቤቴ አውራጃ ሸራፊት በተባለ ልዩ ቦታ በአማራ ፋኖ ብሔራዊ ንቅናቄ አሳምነው ዕዝ አርበኞች ከባድ እርምጃ ተወስዶበታል። ትላንት ሚያዝያ 18 2018 ዓ.ም በህዝብ ላይ ሰቆቃ ለመፈጸም ሲንቀሳቀስ የነበረው ይኸው ቅጥረኛ ኃይል በልዩ ኦፕሬሽን አናብስት ቡድን ተከቦ አይቀጡ ቅጣት ተቀጥቷል። ከዓለም ከተማ ተነስቶ ወደ ችጉር ቀበሌ በመጓዝ ላይ የነበረው ያገዛዙ አረመኔያዊ ጥምር ጦር መንገድ መሪ ሚሊሻዎችን በማሰለፍ በንጹሃን ላይ ጥቃት ለመሰንዘር ቋምጦ እየገሰገሰ ነበረም። እየሆነ እንጂ ተወርዋሪዎቹ የአሳምነው ዕዝ የልዩ ኦፕሬሽን ቡድን አባላት የጠላትን እንቅስቃሴ በንቃት በመከታተል ሸራፊት በተባለ ስልታዊ ቦታ ላይ በፈጸሙበት መብረቃዊ የሆነ የደፈጣና የቆረጣ ጥቃት የጠላትን አከርካሪ እንክት አድርገውታል። በዚህ ተአምራዊ በሆነ የፋኖ ልዩ የጦር ብልሃት የታየበት አውደ ውጊያም ያገዛዙ ቅጥረኛ ወታደሮች መንፈራገጥ መመከት እንኳን እንዳይችሉ ተደርገው ድባቅ ተመትተዋል። በተጋድሎ በርካታ ቁጥር ያላቸው የአየር ወለድ ኮማንዶ ክፍለ ጦር አባላት ተደምስሰዋል። 2 መንገድ መሪዎችና የሰላም አስከባሪ የሚባሉ ሚሊሻ አባላት ከነሙሉ ትጥቃቸው በጀግናው ፋኖ ቁጥጥር ስር ውለዋል። የተረፈው የጠላት ኃይል ድንጋጤ ውስጥ በመውደቅ ሙትና ቁስለኛውን እየጎተተ ወደ መጣበት ዓለም ከተማ እግሬ አውጭኝ ብሎ ፈርጥጧል። ወደ ሌላኛው መረጃችን አለፍን። የአማራ ፋኖ ብሔራዊ ንቅናቄ በተደራጀ የፖለቲካ ስራም የአማራ ሕዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል በቁጥጥሩ ስር በሚገኙ አካባቢዎች ሁሉ ሰፊ ህዝባዊ የንቅናቄ መድረኮችን እያካሄደ ይገኛል። ከሚያዝያ 17 2018 ዓ.ም ጀምሮ በይፋ የተበሰሩት እነዚህ መድረኮች በትናንትናው ዕለትና ዛሬ ሚያዝያ 19 2018 ዓ.ም በምኒልክ ዕዝ፣ በቴዎድሮስ ዕዝ፣ በበላይ ዘለቀ ዕዝና በአሳምነው ጽጌ ዕዝ ስር በሚገኙ ቀጠናዎች ላይ ትላልቅ ህዝባዊ ውይይቶች ተካሂደዋል።
የአማራ ፋኖ ብሔራዊ ንቅናቄ ማዕከላዊ አመራር ባወረደው ግልጽ የአሰራር መመሪያና የመወያያ ሰነድ መሰረት እየተከናወኑ ባሉት በእነዚህ መድረኮች ላይ ወጣቶች፣ ሴቶች፣ አርሶ አደሮችና የመንግስት ሰራተኞች በነቂስ በመውጣት እየተሳተፉ ይገኛሉ። ውይይቶቹ በዋናነት የአማራን ሕዝብ ብሔራዊ ንቃትን በማሳደግና የትጥቅ ትግሉን ሕዝባዊ መሰረት በማጠናከር ላይ ያተኮሩ ናቸው። በንቅናቄ መድረኮቹ ላይ ጥልቅ ውይይት እየተደረገባቸው ካሉ ጉዳዮች መካከል ዋና ዋናዎቹ የሚከተሉት ናቸው። የመጀመሪያው የህልውና ትግሉ ወቅታዊ ደረጃ፣ በትግሉ እስካሁን የተመዘገቡ ታላላቅ ድሎችና ያጋጠሙ ሳንካዎች ላይ ዝርዝር ገለጻ ተደርጓል። ከማህበረሰቡም ሀሳብና አስተያየት ተሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ ድርጅታዊ ተግባራትና ከማህበረሰቡ ጋር ያለው የተቀናጀ ግንኙነት ይበልጥ በሚጠናከርበት ዙሪያ የኦህዴድ ብልጽግና አገዛዝ ለማካሄድ ያቀደው ምርጫ ሌላኛው የአማራ ህዝብ ማጥፊያ የጦርነት ፕሮጀክት መሆኑን ተጋልጦ ህዝቡም የነቃ አቋም እንዲይዝ የግንዛቤ ስራ። እንደ ድርጅቱ መረጃ ከእነዚህ መድረኮች የሚገኙ ግብአቶች በተደራጀ መንገድ ለድርጅቱ ፖሊት ቢሮ ሪፖርት የሚደረጉ ሲሆን የውይይቱ አፈጻጸም በየዕለቱ እየተገመገመ ሁሉንም ባለድርሻ አካላት ባሳተፈ መንገድ ተጠናክሮ እንደሚቀጥል ታውቋል። ይህ ህዝባዊ ንቅናቄ በአማራ ህዝብ ላይ የተደቀነውን የህልውና አደጋ ለመቀልበስና የትግሉን የፖለቲካ የበላይነት ለማረጋገጥ ትልቅ አቅም እንደሚፈጥርም ተመላክቷል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ቁጥጥር ስር በሚገኙ አካባቢዎች የትጥቅ ትግሉን ህዝባዊ መሰረት የሚያጠናክሩ ታላላቅ መድረኮች ዛሬም ቀጥለዋል። በይፋት አውራጃ ማጀቴ ከተማ ፖለቲካ መር የሆነው የትጥቅ ትግላችን ህዝባዊ መሰረቱን እያጸና ይሄዳል በሚል መሪ ቃል በተካሄደው መድረክ ህዝቡ የኦህዴድ ብልጽግና የይስሙላ ምርጫን የሞት ድግስ ሲል በይፋ ውድቅ አድርጎታል። በመድረኩ ላይ በርካታ ገበሬዎች፣ ነጋዴዎችና የአገር ሽማግሌዎች የተገኙ ሲሆን የህልውና ትግሉ ሂደትና የወቅቱን የፖለቲካ ሁኔታ በተመለከተም በፋኖ አመራሮች ሰፊ የማወያያ ሀሳብ ቀርቦ ውይይት ተደርጓል። ተሳታፊዎቹ በአገዛዙ እየደረሰባቸው ያለውን አፈናም፣ ዘረፋና የድሮን ጭፍጨፋ በዝርዝር በማንሳት ልጆቻችን ቀድማችሁ ገብታችሁ ትግሉን እዚህ ስላደረሳችሁት እናመሰግናለን፣ ደርሳችሁልናል በማለት ለፋኖ አርበኞች ያላቸውን ምስጋናና አክብሮትን ገልጸዋል። የመድረኩ ዋና መጠንጠኛ የነበረው ያገዛዙ የምርጫ ድራማ ሲሆን ህዝቡ የሚከተሉት ነጥቦች በማንሳት አቋሙን ገልጿል። አንደኛም የምርጫ የአማራን ህዝብ ለመጨፍጨፍ ተጨማሪ 5 ዓመታትን ለመግዛት የተጠራ የሞት ድግስ ነው ብሏል። ሁለተኛ በሰማይ ድሮን በመሬት ምርጫ ካርድ አብረው አይሄዱም የሚል ጋራ አቋም ተይዟል። አርሶ አደሩ እንዳያርስ፣ ነጋዴው ወደ አዲስ አበባና ሌሎች ከተሞች እንዳይንቀሳቀስ የታገደበትን ምርጫ ትርጉም እንደሌለው ተገልጿል። የህዝቡ ብቸኛ ምርጫ አገዛዙን ታግሎ መጣል እንጂ ብልጽግና ለማስቀጠል አለመሆኑ በውይይቱ ተረጋግጧል። የአሳምነው እዝ አመራሮች በበኩላቸው የህዝቡ ንቃትና ቁርጠኝነትን በማድነቅ ህዝባዊ ትግል ለዘላቂ ድል በሚል መሪ ቃል የተጀመረው ትግል በድል እንዲጠናቀቅ ህዝቡ ለቀጣይ ተልዕኮዎች ዝግጁ እንዲሆን ጥሪ አቅርበዋል። ተሳታፊዎቹም ለቀረበው ጥሪ ተግባራዊ ምላሽ ለመስጠት ዝግጁነታቸውን በታላቅ ተነሳሽነት ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ለኢትዮጵያ ቅርብ የሆነው ወሳኙ የባብኤል መንደብ ወሽመጥን ኢራን ልትዘጋው ትችላለች በሚል የተፈጠረውን ስጋት አስመልክቶ አንድ ዘርዘር ያለ መረጃ ይዘን ቀርበናል። ኢራን ወሳኙን የቀይ ባህር የመርከብ መስመር እንደምትዘጋ መዛቷን ተከትሎ በዓለም አቀፍ ንግድ ላይ ተጨማሪ መስተጓጎል ሊያስከትል ይችላል የሚል ስጋት ተፈጥሯል። ኢራን የሆርሙዝ ወሽመጥን ዘግታለች። ይህም ነዳጅ ከፋርስ ባህረ ሰላጤ እንዳይወጣ አድርጓል። አሁን ደግሞ አይኗን በኤደን ባህረ ሰላጤና በቀይ ባህር መካከል በሚገኘው የባብኤል መንደብ ወሽመጥ ላይ በመጣል የአካባቢውን የንግድ እንቅስቃሴን ለማደናቀፍ እየዛተች ነው። ኢራን የአሜሪካ ወታደሮች በግዛቷ ላይ ከተሰማሩ ጦርነቱን ወደ ሌሎች ግንባሮች ማስፋት እንደምትችል ተናግራለችም። የባብኤል መንደብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት የመደቀን ፍላጎትም ሆነ ችሎታ አላት ሲሉ ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ወታደራዊ መኮንን መናገራቸውን ታስኒም የዜና ወኪል ዘግቧል። አሜሪካም ዋና የነዳጅ ተርሚናል የሆነውን የሐርግ ደሴትን ካጠቃች ኢራን የባህር ወሽመጡን እንደምትዘጋ አስፈራርታለችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ነዳጅ መውሰድ እንደሚፈልጉና ደሴቲቱን ለመያዝ እያሰቡ እንደሆነም ተናግረዋል። የባብኤል መንደብ ወሽመጥን በቀይ ባህርና በአረቢያ ባህር፣ በየመን፣ በአፍሪካ ቀንድ፣ በጅቡቲና በኤርትራ መካከል ይገኛል። ከህንድ ውቅያኖስና ከኤደን ባህረ ሰላጤ የሚመጡ መርከቦች ወደ ሲውዝ ቦይ ለመድረስ በወሽመጡ በኩል ማለፍ ይጠበቅባቸዋል። በ115 ኪሎ ሜትር ርዝመትና 36 ኪሎ ሜትር ስፋት አለው።
በአውሮፓውያኑ 1869 የስዊዝ ቦይ መከፈቱ ወሽመጡን በዓለም አቀፍ ንግድ ውስጥ የማይተካ ገናኝ መተላለፊያ አድርጎታል። ይህም በአውሮፓና በኤስያ መካከል አጭሩ የባህር መንገድ እንዲሆን በር ከፍቷል። የቀይ ባህር ኮሪደር በጣም ሥራ ከሚበዛባቸው የመርከብ መስመሮች አንዱ ሲሆን ከዓለም የባህር ትራፊክ ውስጥ 1/4ኛውን ያህል ያስተናግዳል። የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል በሚባልበት ደረጃ ላይ ይገኛል። የባብኤል መንደብ ወሽመጥ ከተዘጋ ተጨማሪ 12 በመቶ የዓለም የነዳጅ አቅርቦት ይናጋል። እንደ አሜሪካ የኢነርጂ መረጃ አስተዳደር ገለጻ ከመካከለኛው ምስራቅና ከኤስያ ሀገራት ወደ ምዕራብ የሚጓጓዝ 5 ሚሊዮን በርሜል የሚገመት ነዳጅ በየቀኑ በወሽመጡ በኩል ያልፋል። በተጨማሪም 8 በመቶ የሚሆነው የዓለም ፈሳሽ የተፈጥሮ ጋዝ በዚሁ መስመር ስለሚተላለፍ ወሽመጡን ለዓለም አቀፍ የኃይል አቅርቦት ወሳኝ የደም ስር ያደርገዋል። የሆርሙዝ ወሽመጥ መዘጋቱን ተከትሎ ቀይ ባህር በዓለም አቀፍ ንግድ ውስጥ ጠቀሜታው ከፍ ብሏል። ሳውዲ አረቢያም ከያንቡ ወደብ ነዳጅ ለማጓጓዝ ባብኤል መንደብን መጠቀም ጀምራለችም። ሪያድ በየቀኑ ከምስራቃዊ ነዳጅ ማውጫዎቿ በቧንቧ በሚሊዮን የሚቆጠር በርሜሎችን ታስተላልፋለችም። ከድፍድፍ ነዳጅና ከጋዝ በተጨማሪ የባብኤል መንደብ ወሽመጥ በምስራቅና በምዕራብ መካከል ያለ ዋና የንግድ መስመር ሲሆን በየቀኑ በደርዘን የሚቆጠሩ የጭነት መርከቦች በዚሁ መስመር በኩል ያልፋሉ። መስመሩ ከተዘጋ በ2021 የፓናማ የጭነት መርከብ ኤቨር ጊቨን የስዊዝ ቦይን በመዝጋት የፈጠረችውን አይነት ተጽዕኖ በዓለም የነዳጅና የምርቶች እንቅስቃሴ ላይ ከፍተኛ ጫናን ይፈጥራል። በወቅቱ በዓለም አቀፍ የአቅርቦት ሰንሰለቶች ላይ ከባድ ማነቆዎች ተፈጥሮ ነበረም። ይህም የነዳጅ አቅርቦትንና የተለያዩ ዕቃዎችን ጉዞ ከማዘግየቱም በተጨማሪ ከፍተኛ ዋጋ ጭማሪ አስከትሏል። በባብኤል መንደብ ወሽመጥ ላይ የሚሰነዘረው ማንኛውም ጥቃት በኢራን በሚደገፈውና መቀመጫውን በየመን ባደረገው በሁቲ በኩል ሊሆን ይችላል። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድኑ ቴሄራንን በመደገፍ የባብኤል መንደብ ወሽመጥን ለማጥቃት በወታደራዊ መንገድ ዝግጁ መሆኑን ለሮይተርስ ተናግሯል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች ከቀናት በፊት እስራኤል ላይ ጥቃት ሰንዝረዋል። እስራኤል ከየመን የተሰነዘሩባትን 2 ሚሳይሎችን እንዳመከነች ተናግራለች። ቡድኑ የየመን የቀይ ባህር ዳርቻዎችን የሚቆጣጠር ሲሆን በጋዛ ጦርነት ወቅት የባብኤል መንደብ ወሽመጥን ኢላማ አድርጎ ነበር። ሁለቱ ሁቲዎች ከ100 በላይ የንግድ መርከቦችን በሚሳይልና በድሮን አጥቅተው 2 መርከቦችን ያስመለጡ ሲሆን 4 መርከበኞችን ገድለዋል። ቡድኑ ህዳር 2023 በቀይ ባህር ላይ ሲንቀሳቀስ የነበረም በጃፓን የተመዘገበ የዩናይትድ ኪንግደም የጭነት መርከብን ለመጥለፍ ሄሊኮፕተር ተጠቅመዋል። ሁቲዎች ከእስራኤል ጋር ግንኙነት ያላቸውን መርከቦችን ብቻ ኢላማ እንደሚያደርጉ ቢናገሩም ጥቃቶቹ ያለ ልዩነት እንደሚደረጉ በሰፊው ተገልጿል። ይህም በርካታ የዓለማችን ትላልቅ የመርከብና የነዳጅ ኩባንያዎች አካባቢውን መጠቀም እንዲያቆሙ አስገድዷቸዋል። ሁቲዎች እጅ እንደሰጡ አሜሪካ ስትገልጽ፣ ነገር ግን ታጣቂዎቹ በበኩላቸው አሜሪካ ማፈግፈጓን በወቅቱ ገልጸው ነበረም። ተንታኞች ጥቃቱን በድጋሚ ሊጀምሩ እንደሚችሉ ስጋት አላቸው። ጦርነቱ ከቀጠለ ሁቲዎች ይቀላቀላሉ ተብሎ ሁልጊዜም የሚጠበቅ ጉዳይ ነው ስትል የቢቢሲዋ ዘጋቢ ሌስ ዱሴት ገልጻለችም። አክላም ሰሜን ምዕራብ የመንን የሚቆጣጠሩት ሁቲዎች ቀይ ባህርን ከዓለም አቀፍ የንግድ መስመሮች ጋር የሚያገናኘውን የባብኤል መንደብ ወሽመጥን የማስተጓጎል ትልቅ መሳሪያቸውን እስካሁን አልተጠቀሙም ስትልም አክላለችም። የአሜሪካ የትራንስፖርት መምሪያ የባህር አስተዳደር በቅርቡ ባወጣው መግለጫ ምንም እንኳን የሁቲ አሸባሪ ቡድን በጥቅምት ወር በእስራኤልና በጋዛ መካከል የተኩስ አቁም ስምምነት ከተደረገ ወዲህ የንግድ መርከቦችን ባያጠቃም በአካባቢው የሚተላለፍ የንግድ መርከቦችን ጨምሮ የአሜሪካን ንብረቶች አሁንም አደጋ ላይ መሆናቸው ይቀጥላል ብሏል። ባብኤል መንደብ በአረበኛ የእንባ በር ወይንም የሐዘን በር እንደማለት ነው። በአካባቢው የሚከሰቱትን ከጠንካራ ወጀብና ሊተነበይ ከማይችል ንፋስ እስከ የባህር ላይ ወንበዴዎች እንዲሁም ግጭትን የመሳሰሉ አደጋዎችን ለተመለከተ ስሙ አካባቢውን ይገልጸዋል። ከ2008 እስከ 2012 ባለው ጊዜ ውስጥ የባብኤል መንደብ ወሽመጥና በዙሪያ ያለው ውሃ በርካታ የባህር ወንበዴ ጥቃቶችን አስተናግዷል። በዋናነት ጥቃቱ የሚፈጸመው በሶማሊያ ቡድኖች ሲሆን የመርከብ ሰራተኞችን አፍነው ገንዘብ ይጠይቃሉ።
ክስተቶቹ ዓለም አቀፍ ማህበረሰብና የመርከብ ኩባንያዎች በአካባቢው ያለውን ደህንነት እንዲያጠናክሩ አስገድዷቸዋል። የባህር መስመሩ መዘጋት በሆርሙዝ ወሽመጥ ምክንያት የተዳከመውን የዓለም የነዳጅና የጋዝ አቅርቦትን የበለጠ በማወሳሰብ የዋጋ ንረቱን ያባብሰዋል ተብሎም ተሰግቷል። በባሕረ ሰላጤው የተፈጠረው የመርከብ ጉዞ መስተጓጎል የብሬንት ድፍድፍ ነዳጅ ዋጋ ከጦርነቱ በፊት ከነበረበት $70 ወደ $115 በላይ እንዲደርስ አድርጎታል። ከሸማቾች ምርቶች እስከ ግብርና ሸቀጦች ድረስ ያለው ዓለም አቀፍ ንግድም ተጽዕኖው እየደረሰበት ነው። በሌላ የባህር መስመር ላይ አዲስ መስተጓጎል መፈጠሩ ዋጋዎችን የበለጠ ከፍ ሊያደርግና በኢራን ጦርነት የተፈጠረውን የኢኮኖሚ ውድቀት ሊያባብሰው ይችላልም ተብሏል። መረጃውን ዋቢ አድርገን የወሰድነው ከቢቢሲ ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 19 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።